ተመልካቾቻችን ጀማል አህመድ ሾው እንደቀጠለ ነው። አሁን ደግሞ እንግዳችን ኮሜዲያን ሙአዝ ጀማል ነው። እንድትቀበሉልኝ በአክብሮት ጠይቃለሁ። እንኳን ደህና መጣ ሙአዝ። እንኳንም አደረሰ። እንኳን አብሮ አደረሰ። እንዴት ነህ? ዳነ ሰላም ነው? አልহামዱሊላህ አለን አልহামዱሊላህ። የአባቴ ሾው ላይ ነው የቀረብኩት ማለት እችላለሁ። ሙአዝ ጀማል ጀማል አህመድ ሾው ማለቃል የአባቴ ሾው ላይ የቀረብኩት። ልጄ እንኳን ደህና መጣ። ሰላም ነው? ሰላም ነው። እንዴት ነው? ባን ጥሩ ነው። እንዴት አልহামዱሊላህ እስካሁን ጥሩ ነው። በጣም ጥሩ ነው ያላችሁ። እያያችሁ ነው? አዎ ማሻአላህ ነው። እንዴት እያያችሁት ነው? ዜናችሁ ጥሩ ነው። በደንብ ይመጣልኝ ዜና በተለይ ሶሻል ሚዲያ ላይ ፌስቡክ ላይ ምናምን ነገር ቪዲዮዎች በጣም ነው የሚመጣ። አዎ ዜና ላይ ትንሽ እንታያለን መሰለኝ። ሌላው ላይ በደንብ እየሰራንበት አይደለም። እንግዲህ አንዱ ይሄ ሾው የዛ አካል ነው። ከዚህ በኋላ በደንብ ይታያል። በደንብ እያጠናከርን እንሄዳለን። ያ ኮሜንት እንቀበላለን። ዜናውም ላይ ሌላውም ላይ ኮሜንት እንቀበላለን። በተለይ ከእናንተ ግን ኮሜንት እንቀበላለን የሚል ሰው ብዙ ጊዜ አይቀበልም። ታውቃለህ ሊሰሰተን እንዲህ ብሎ የሚያይ ሊሰጠኝ ነው እንደ ምሩን እኔ እኮ ቀልዴን ነው አይነት ነገር ግን አንተ ተቀበላለህ። ትክክል። እኛ ግን እንቀበላለን። ብዙ ሰዎች እኔም አሁን በስራ ዓለም ተቹን እንደፈለጋችሁ ስለኛ ተናገሩ፣ እኛ እንቀበላለን፣ ያስተምረናል፣ ይለውጠናል ብለህ በድፍረት ስትመታቸው አኩርፈው ታገኛለህ። በሚቀጥለው እንትና በውስጡ ምን ነው ባልነገረኝ አይነት ነገር ወይ ደግሞ አድናቆት ነው የሚጠብቀው። ኮሜንት ምናምን በተገላ ኮሜንት ስጠኝ ማለት አድንቀኝ ነው። ያስራችሁ በተለይ ያዜና እንዴት ጻፋችሁ ነው እንድትባል። ሙአዝ እንዴት ነው ስራ? ስራ አሪፍ ነው አልሐምዱሊላህ። ጥሩ ነው ያለው። በብዛት አሁን ተመልካችም እያወቀ ስራዎችን በደንብ እያየ ያለው በየትኛው ስራ ነው የሚያውቅህ? እየሰራው ትኩረት አድርገህ እየሰራ ያለው ምን ላይ ነው? አሁን ብዙ ጊዜ የሚቸገረው ራስን አስተዋውቅ ምናምን ሲባል የሚቸገረው ለዛ ነው። ብዙ ቦታ ይሄ መልቲ ዲሲፕሊናሪ የሚባል ሰው የሚቸገረው አሁን ሶሻል ሚዲያ ላይ አለ። ሶሻል ሚዲያ ላይ ኮንተንት ብቻ ወይ ስራው የሶሻል ሚዲያ ስራ ብቻ የምሰራ ሰው አድርጎ የሚወስደኝ ሰው አለ። ግን የስቴጅ ፕሮግራሞችንም እሰራለሁ፣ ስታንድ አፕ ኮሜዲ ምናምን ነገር ማለት ነው። ከዛ ደግሞ ጽሁፍም ጽፋለሁ፣ ሲስኮሞች ምናምን ተከታታይ ድራማዎች፣ ፊልሞች ምናምን ነገር እጽፋለሁ። ፖድካስት አዘጋጃለሁ። ሚዲያውን የሚወድ ኮሜዲ ቀልድ ምናምን ነገር የሚመቸው ሶሻል ሚዲያን በደንብ የሚጠቀም ሰው ከዛ ደግሞ መረር ያለ ነገር ሲመጣ መረር ያለ ነገር የሚጽፍ ሰው ምናምን ነኝ እና እንዲህ ነው ብሎ ለመግለጽ ብቻ ሚዲያ ላይ ግን የትኛውን እየሳበ እነዚህን ሁሉ ሙያዎች ጽሁፍ መውደድ ጽሁፍ መውደድ ኦኬ ሁሉም ከዛ ውስጥ ነው የወጡት። ጽሁፍ ማንበብም መጻፍም እወዳለሁ። በተለይ መጻፍ እወዳለሁ። እሱን ስጽፍ ሂውመር ምናምን ቀልዶች ምናምን ነገር ይኖሩታል። ለሲትኮም ምናምን ነገር እሱን ታውለዋለህ። መድረክ ምናምን ማትፈራ ሰው ከሆንክ ወይ ደግሞ ስታንድ አፕ ኮሜዲ የምትወድ ከሆንክ ያው የምትጽፈውን ነው የምታቀርበው። ከዛ በኋላ ፖድካስት ግን ጋዜጠኛ ከድሮ ጀምሮ ጋዜጠኛ መሆን እፈልግ ነበር እና የተለያዩ ሚዲያዎች ላይ ሞክሬያለሁ። ከዛ ግን ወይ እኔ እንደምፈልገው በነፃነት ያለ ሰዓት ገደብ ያለ ቶፒክ ገደብ ያለ እንግዳ ገደብ ምናምን ነገር ለመስራት አሁን ዩቲዩብ ፖድካስቱ ነው በጣም የተመቸ ነው። ከፈለክ ብቻህን ሆነህ የምታወራበት ትችላለህ። ከፈለክ ደግሞ ከእንግዳ ጋር የምትጫወትበት እና በፈለከው ቶፒክ የፈለከውን ሰው መርጠህ ማለት ነው። ለሱ ዩቲዩብ ይሄ ሶሻል ሚዲያ መምጣቱ እሱን ጠቅሞናል ነገር እና ጋዜጠኛ መውደዴ ደግሞ እሱን እንትን ጋዜጠኝነትን መውደዴ እሱን ሰጥቶኛል አለው። ብቻ ተፍተፍ እያልክ ነው ብዙ ጊዜ በሚሰራቸው ስራዎች ይሄ ማህበራዊ ሂስ ላይ በተለይ የኛ ማህበረሰብ ይሄ በሶሻል ሚዲያውም ላይ አንዳንዴ ያለው ኢቨን ሶሻል ሚዲያው ላይ ያለውንም አካል እንደ ማህበረሰብም ደግሞ የሚታይብን ችግሮችን ለማሳየት ለማስተካከል አንዳንዴም ለዛ ባለው መልኩ ለመተቸት ትሞክራለህ። ከባድ አይደለም ግን? ከባድ ነው። አሁን እኔ 1 አመት ተኩል ሆነኝ ቲክቶክ ከጀመርኩ እና በ1 አመት ተኩል ውስጥ ላይክ ባለ ኮንተንት ብዙ ጊዜ ኮንሲስተንት ሆኜ ለመስራት ነው ሞክረው። በየቀኑ ምናምን ፖስት ለማድረግ ሞክራለሁ። በእንደዛ እንትን ላይክ አሁን 200,000 300,000 ፎሎወር ምናምን ሊኖረኝ ይገባ ነበር። አብረን የጀመርናቸው ልጆች ምናምን በእንደዛ ሄደዋል። ግን የሆኑ ነገሮች ላይ በነፃነት ኮሜንት ስታረግ ከሆነ ግሩፕ ጋር ትጋጫለህ።
ምክንያቱም ያንን ሰው ላይክ አቋሜ ነው ብሎ ያሰበበት ነው ልክ ነው ብሎ ያሰበበት ምናምን ነገር አንተ ወይ ደግሞ በጣም የሚወደውን ሰው ምናምን ነገር ልትነካበት ትችላለህ። ለምሳሌ እዚህ ሾው ላይ ለሚዲያ ማይመጥን ተገቢ ያልሆነ ነገር ድንገት ቢቀርብ እና እኔ ባየው ከዛ ጀማል ጋር ከዚህ ቀርቤ ነበር ግን ደግሞ እቺን ሾው እንደዚህ ባስተላልፋት ጥሩ ነበር እንዲህ ባይጠይቅ ጥሩ ነበር ምናምን ትላለህ። ግን ያንተ ተመልካቾች አሉ አንተ የሚወዱ ሰዎች ከመነካት የለበትም ጀማል ነው የሚሉ ማለት ነው። ስለዚህ እኔን ለመከተል ትንሽ ይከብዳቸዋል። ገባ ለሐሳብ ብዙ ክፍት አይደለንም እንደ ማህበረሰብ ብዬ አስባለሁ። ማለት በቃ የኔ እንዲነካብኝ አልፈልግም ግን እንትና እንደፈለክ ተናገራቸው ይላል። ሁሉም እንደዛ ጥሩን ከሰራ የቱ ጋር ትወያያለህ? ሚዲያ ካለን ደግሞ መወያየት አለብን አይደል? አለብን። ግን ደግሞ እኔ አሁን ከዚህ በተቃራኒው ነው ማየው። ለምሳሌ አንተ ሳትደፍር የኔን ሾው ለመተቸት ከዚህ በፊት ቀርቤበት ስለነበረ አይ በቃ አልንካው ብለህ ዝም ብለህ ስታልፍ ብዙ ሰው ላይከተልህ ላያስብ ይችላል። በጣም ለየት ያሉ አከራካሪ የሆኑ ነገሮች አንድ እሱ ነው። ሁለት ደግሞ ወጣ ያሉ ለየት ያሉ ሀሳቦችን ስታቀርብ ነው ሰው የሚከተል። ለየት ያለ የወጣ ስል ፖዚቲቭሊ ሊጠቅም የሚችል ነገር ብቻ ማለት አይደለም። በቃ መሆን የሌለበት ነገሮች ሲቀርቡ ሰው አንድ ሳይድ ብቻ ካለ ነው ግን እሱ የሚሆነው። ለምሳሌ የሆነ ጎራ ይኖረኛል ከዛ በኋላ እሱም ከሌሎቹም ብቻ እንትን እያልኩ አንድ አቋም ይዤ ከተክት ከሆነ ይሄ እዚህ ጋር ብዙ ጎራ ስላለ እንትን ነው ያስኬዳል። ግን ፖይንቱ ምንድነው እኔ ጎራ የለኝም። ለምሳሌ ዛሬ ደግፌ ምናምን ነገር እንትን የተናገርኩት ሰው ሊያበላሽ ይችላል። የኔም ሳይድ ቢሆን ማለት ሙዋዘኛ ሳይድ ነው የሚሉ ሰዎች ቢሆኑ ግን ተመልሼ ደግሞ እነሱን ልናገር እችላለሁ። ብዙ ኮሜንት የሚያደርግ ክሪቲሳይዝ የሚያደርግ ሰው ሆኜ እኮ አይደለም። ግን ለምሳሌ አሁን ቲክቶክ ላይ የሃይማኖት ዲስከሽን አለ አይደል? ከሃይማኖታቸው የሚቀይሩ ሰዎች አሉ። ከዛ ከዚህ ወደዛ ምናምን የሚመጡ ሰዎች አሉ አይደል? አሪፍ ነገር ነው ሃይማኖት ዲስከሽን መኖሩ። ግን ያንን ደግሞ የሚጠቀሙበት ሰዎች አሉ። ለምሳሌ ለምንድነው ኦዲየንስ ለመሳብ በሚል ብቻ ከአንድ ሃይማኖት ወደ አንድ ሃይማኖት ትንሽ ቆዩና እዛ ይነጋገሩና ከዛ ደግሞ ወደ ሌላ ሃይማኖት የሚቀይሩ ሰዎች አሉ። እንትናቸውን ፓተርናቸውን ከተከተልከው ምን እያደረጉ እንደሆነ ይገባሃል። ወደ አንተ ሃይማኖትም ቢቀየሩ ወደ አንተ ሃይማኖትም ቢመጡ ግን ምን እያደረጉ እንደሆነ ለምሳሌ ሐራም የሆኑ ነገሮችን ስትሰራ ነበር፣ ሐራም የሆኑ ነገሮች ላይ ስትሳተፍ ነበር። ከዛ ወደ እስልምና መጣ። ግን ስቲል ሐራም ነገር ስታደርግ የተቀረጽካቸውን ቪዲዮዎች ለማጥፋት ፈቃደኛ አይደለም። ኦኬ ለምን ቢያንስ ትክክልም ሆነ ትክክልም አልሆነ ምናምን ነገር ቢያንስ ያንን ነገር ሐራም የሆነውን ነገር ለምን ከቨር አታረግም ምናምን ብለህ ኮሜንት ስታረግ እንዴት ወደ እስልምና የመጣ ሰው ትናገራለህ ምናምን ነገር ከጀርባው እኔ ማጭበርበር ይታየኛል፣ ፎሎወር መሰብሰብ ይታየኛል። ኦኬ ወደ ዲን የመጣ ምናምን ተብሎ በሚሰበሰብ ገንዘብ ምናምን ነገር ሀብት ማካበት ይታየኛል ምናምን ነገር። ስለዚህ ቢያንስ እንጠይቅ ነው የኔ ፖይንት። ገባ? እንጠይቅ፣ እንወያይ። ከዛ በኋላ ይጠራል። ያዩ ደግሞ ማለፍ እንትን አይለኝም። የሆነ ካለ አይቀር ፕላትፎርም እና ሰው የሚሰማ ከሆነ ምናምን አይቀር በኋላ ተጠያቂ እንዳትሆን ማለት ነው። እነ ሙአዝ የት ነበሩ እነ ጀማል የት ነበሩ መባል አይቀርም። የሆነ ወደፊት ያ ትውልድ ምን እየሰራ ነበር መባሉ አይቀርም። እና ለዛ ብዬ እንትን እላለሁ። ከብዙ ሰው ጋር እጋጫለሁ። ብዙ ተከታይም አለኝ። ግን ጥሩ ነው ያለ ነው። እንደጠበቀው ግን አለን ተከታይ ብዛት። አሁን እኔ እንዳልኩ ብዙ ነገር ስለምሰራ እንደ መተዳደሪያ ምናምን ባየው ለምሳሌ አሁን ቲክቶክን እንደ ስራ ምናምን ባየው እና ፎሎወር ማካበቱ ያን ያህል አስፈላጊ ሆነ ቢታየ ይሄንን ነገር አልመርጠውም ነበር። እንዳልኩ ለምሳሌ አሁን ኮሜዲ እንደሚሰራ ሰው ምናምን ነገር እየቀለድኩ ብቻ ከማንም ጋር ሳልነካካ ምናምን መኖር ይችላል። ያ ብዙ ፎሎወር ያመጣ ነበር የምር። ይሄኛው እንደጠበቅኩት እንደውም ከጠበቅኩት በላይ የሁሉ ሰው ብዙ ነው ፎሎ የሚያደርገኝ ሰው ያለው በአንድ ቀን የሆነ ቪዲዮ ስሰራ ማለት ነው። ፎሎ የሚያደርገኝ ይመጣል ምናምን ነገር ተጣርቶ ይሄ ሰው መኖሩ ለ100 ሺህ የቀረበ ሰው መኖሩ በጣም ብዙ ነው። ስለ ኮሜዲ ስታወራ እኛ ሀገር ምን ያህል ሰው ለመሳቅ ለመዝናናት ዝግጁ ነው? ወይ ዝግጁ ነው? አዎ። የዛሬ 3 ዓመት ምናምን ስታንዳፕ ኮሜዲ ብለን ሆቴሎች ምናምን ትንሽ ያዳራሽ ውስጥ ነገር ስንጀምር ከጓደኞቼ ጋር ቢመጣው ሰው 100 ሰው ከመጣ በጣም አዳራሹ ሞልቷልኝ እና 50 ብር ከፍሎ ነው የሚገባው። በቃ ማለት የሚገርም ነበር ማለት ነው 100 ሰው ከመጣልን። አሁን ላይ የሚካሄዱ ፕሮግራሞች ላይ 1000 ሰው መጥቶ የሚመለስ ሰው አለ። 500 ብር ምናምን ትኬት የተሸጠ ማለት ነው። በማስታወቂያው ስፋት ካንተ ቀልድ ጋር ካንተ ሴንስ ኦፍ ሂውመር ጋር የሚመሳሰሉ ሰዎች ብዙ አሉ። እሱም መርጠው ምናምን የሚመጡ ሰዎች አሉ። ሶሻል ሚዲያ ላይ ሲለቀቅ እንትኑ ቪዲዮ ደግሞ ላይክ መምጣት ያለ አልቻለ ምናምን ሰው ኮሜንቱን ስታየው ተቀባይነት አለው። ግን ገና ካልቸሩ አሁን ኮሜዲ የሚባል ስታንድ አፕ ኮሜዲ ኢትዮጵያ ውስጥ ካልቸሩ ገና ነው።
ላይክ ውጮቹ በሰሩት ምናምን ሌቭል አይደለም። እሱ ምንድነው የውጮችንም ተመልካች የውጮችንም እየተመለከተ ስትመጣ ከኛም ጋር ምን አይነት ነገር ነው ለማለት ምን ፈልገው ምናምን አይነት ቀልድ ነው ለመቀለድ ምን ፈልገው እየተረዱ ሲመጡ ምናምን በደንብ እየሰፋ ይመጣል። ግን በ3 አመት ውስጥ በጣም ነው ያደገው። ላይክ በወር አሁን 3-4 ሾዎች አሉ። 3-4 ሾዎች ውስጥ ከ500 ሰው በላይ በደንብ ስቆ ተዝናንቶ ምናምን ምን ያመለክታል የማህበረሰቡን? አሁን አዲስ አበባን የምትመለከተው ከሆነ ያለው እንቅስቃሴ የካፌዎች መብዛትና የኢቨንት መብዛት ይስተዋላል። ያለው የስራው ጭንቀት የኑሮ ውድነት ምናምን ነገር ቀለል ባሉ ነገሮች ውስጥ ለማለፍ ሪሊፍ ዘና ማለት ይፈልጋል። በደንብ ኢቨንቶች በዝተዋል። እንደውም ኢስላሚክ ኢቨንቶች ቀንሰዋል። የሆነ ሰዓት በጣም በዝተዋል ነበር አይደለ? የሆነ አዳራሹላ ፉክ ማምኑላ ነበር። አሁን እየቀነሱ መጥቷል። ለምን ኢቨንት የምታዘጋጁ ሰዎች ለምን እንደተዋችሁ ታላቅ። ግን የኖርማል ኢቨንት ግን ከተማው ላይ በጣም በዝቷል። ሐሙስ ጀምሮ ሐሙስ፣ አርብ፣ ቅዳሜ ምናምን ተከታታይ ኢቨንቶች ይዘጋጃሉ እና ደግሞ በጣም ብዙ ሰው የሚያሳትፉ ብዙ ዴሞግራፊ ላይክ ምራቅሯጣ ያረጋ የሚሄድበት ህፃናቱ የሚሳተፍበት መካከለኛው ያለ የሚሳተፍበት ምናምን ማለት ነው። ያ ምንን ያመለክታል? ሰው የሆነ የተሸከመውን እንትን ምናምን ነገር ቶሎ ማላቀቅ ምናምን ነገር ይፈልጋል እና ጥሩ ነው ለኛ ላይክ በወር 2-3 መድረክ ማግኘት ትልቅ መድረኮች ማግኘት ስራ እንድናዳብር ያደርገናል። ማህበራዊ ሂስ ላይ ወይ ደግሞ የኛን ህይወት የሚመለከቱ ስራዎች የኮሜዲ ስራዎችን ማስታወስ ይቻላል? አሁን እንዲቀልዱ ምናምን አሁን የኛ ስራ እንዴት መሰለህ ስቴጅ ምናምን ጽፈን ምናምን ስለሆነ እንዲ ለአንተ እቺን ቀልድ ልንገርህ ምናምን ማለት ይከብደኛል። ግን ምን አይነት ነገር መሰለህ አሪፍ የሚያደርገው ለምሳሌ ሶሻል ሚዲያው ላይ ኦር ሚኒስትሪ ሚዲያ ላይ ቶፒክ የሆኑ ጉዳዮች በደንብ ዲስከስ ይደረጋሉ። ስታንድ አፕ ኮሜዲ ላይ በተለያየ አይነት ታይፕ ማለት ነው። ሰው መጥቶ አይ ቲንክ ሚዝናናው ለዛ ነው። ምክንያቱም ለምሳሌ የሆነ የትዳር ፍቺ ጉዳይ ምናምን በጣም ቫይራል ይወጣል እንትን አላስፈላጊ በሆነ ወይ ማለት ነው። ለሱ ለስታንድ አፕ ኮሜዲ አንድ ግባት ሆኖ ምናምን ዲስከስ ይደረጋል። እዛ ሲብሰለሰል የነበረ ሰው ምናምን የፖለቲካም ሂውመር የኢኮኖሚም ጉዳይ ምናምን ነገር ይመጣና ዲስከስ ይደረግበታል። የማህበረሰቡ ችግር ስለሆነና ሲወያይበት የከረመ ጉዳይ ስለሆነ አሁን የአንድ ብር ፌስታል መያዝ ተከልክሏል ተብሏል። ተከለከለ። ሰሞኑን አዋጅ ወጥቷል። ቀጣይ መድረክ ላይ አሁን እሱ አንድ ቀልድ ግባት መሆኑ አይቀርም። ሽንኩርት ገዝተህ በምን እዛው ስትያዝ በጀሪካን ቀርተን ልንሄድ ነው ምናምን እያሉ ነው ሰዎች። እንደዛ አሁን አንድ ቶፒካችን ነው ምናምን ነገርና እንደዚህ አይነት ሰዎች ላይ ፎከስ ይደረጋል ብዬ አስባለሁ። ኦኬ ወደ አንተ ህይወት ልምጣና ሳመጣት ይቻላል እንደው ማስታወስከኝ ሰሞኑን አዲስ እንግዳ መጥቷል አሉ ቤታችሁ። የልጅ አባተኛል። የመጀመሪያ ነው? አዎ። እንኳን ደስ አለ። የሴት ልጅ አባተኛል። የትዳር ህይወት የቤተሰብ ህይወት ምን ይመስላል? ጥሩ ነው። ከሆነ ጊዜ በኋላ አይ ቲንክ ከማህበራዊ ሚዲያ መምጣቱ ጋር ተያይዞ ይሁን ነው ትዳር በጣም የሚያስፈራ ነገር ይመስላል ማለት የሚወያዩት ምናምን የፍቺውን ቁጥር መብዛቱና እሱ በደንብ መነገሩ ከዛ ከትዳራቸው የሚወጡ ሰዎች በጣም ሆረር አድርገው ስለሚያወሩት ያሳለፉትን ታሪክ ያሳለፉት እንደዛ ሊሆን ይችላል። በጣም የሚያስፈራ ነገር ነውና በጣም በጭንቀት ውስጥ ነው የተገባው። አሁን እያገቡ ያሉ ሰዎች በአጠቃላይ በጣም በስጋት ነው እየገቡ ያሉ። ግን ላይክ ልክ ቢሮ እንደሚሄድ ካለቃ ጋር ዲስከስ እንደምታረቀው ታክሲ እንደመሳፈር ሁሉም ችግር አለው። ከሰው ጋር ስለሆነ የምትኖረው ማለት ነው። ከቤተሰቦች ጋር እንደኖርከው ከዶርም ከተማሪዎች ጋር እንደኖርከው ምናምን ከሰው ጋር ስትኖር የራሱ የሆነ ችግር አለው፣ የራሱ የሆነ ደስታ አለው፣ የራሱ ምናምን ነገር ትዳር ሲሆን ትንሽ የሚከብደው ነገር አለ። ባልና ሚስት ብቻ አይደለም የሚኖረው፣ ቤተሰብ አለ ምናምን አካባቢው አለ፣ ራሱ ይዞ ሲመጣው በርደን አለ። ግን ከአላህ ጋር በዱዓ ከዛ ደግሞ አንዳንድ ችግሮችን መፍትሄዎች እንዴት ነው የታለፉት ምናምን ነገር ንባቡ ምናምን አይ ቲንክ ለሱ ይጠቅማል ብዬ አስባለሁ። ከዛ እኛ ደግሞ ማሻአላ ቀለል አድርገን ነው እየኖርን ያለ ነው። አሁን 3 አመት ተኩል ሆኗል በትዳር ማሻአላ። ከዛ ደግሞ አላህ ሲፈቅድ አሁን ሴት ልጅ ሰጥቶናል። ልጅ ማሳደግን ከባድ ነው። ገና